ሐምሌ 10 2018 ለሁሉም ተደራሽ አድርጋችሁ ለቤቱ አዲስ የሆናችሁ ደግሞ ቤቱን የዛሬው መረጃና ሰበር ዜና ምንድነው ካላችሁኝ ሁለት ነገሮች እንድታነጻጽሩልን ነው የምንፈልገው። የፋኖ ኃይል ከደብረ ጽዮን ጋር ተግባባ ሲል ከህወሓትን አዝሎ ሊመጣብን ሊሸከምብን ፋኖ እንደዚህ ነው የምትሉ በጣም ብዙዎች አላችሁ። ምክንያቱም በተለይ እናንተ ሆዳሞች ከፋኖ ከርታችሁ በገንዘብ ተደልላችሁ ሄዳችሁ አካላት ማለት ነው። ቀለበት ያደርጋል ዘመነ ካሴ ምናምን ያላችሁ የምትደሉም ሰክሱ ሆዳሞች ማለት ነው። የፍቅሩ ሙልያ አይነት ደደብ ማህፀን ስፔሻሊስቶች ማለት ነው። እና ይሄንን ሸርን ታደርጉልኝ የምፈልገው እኛ የተግባባ ነው ከትግራይ ጋር ነው። ትግራይ ኢትዮጵያ ካላደለሽ ንገሩን እስኪ። ከአብይ አህመድ ጋር የምትሰሩ ትግራይ ኢትዮጵያ አይደለችም ካላችሁን ንገሩን። ትግራይ ግን መብቴን አላስነካም ባለች ጊዜ አብይ አህመድ ኤርትራን ጋብዞ የውጭ ጥላትን ሶማሌ ሳይቀር አስገብቶ ሱዳንን ሳይቀር አስገብቶ እቃዋን አዘርፎ ሴቷን አስደፍሮ ንብረቷን የዘረፈ የኢትዮጵያን ብሔር ብሔረሰቦች አምታቶ ሲያዘርፍ የዛ ጊዜ አብይ አህመድ ባንድ አላላችሁ። ሌላውን ተውት። እኛ የተግባባን ደብረ ጽዮንና እዛ በክልሉ ያሉ የጦር ጄኔራሎች ጋር ነው። አብይ አህመድ ከጻድቃንና ከጌታቸው ረዳ ጋር ሲግባባ ባንድ አለምን አላላችሁትም? እኔ እውነቴን ነው። ይሄን ሸር የማያደርግ አማራና እንዲሁ የአማራ ህዝብ ወይም ደግሞ የፋኖን ትግል የሚደግፍ ህዝብ እንዳይኖር ብዬ ነው የምጠይቃችሁ። ምክንያቱም እኛ ኤርትራ ጋር ስንግባባ የውጭ ጥላት ጋር፣ አብይ አህመድ ግን ከኤርትራ አስመጥቶ ራሱ የኤርትራ ህዝብ ባይኖር እኮ የኤርትራ ሰራዊት ባይገባልን ምን እንደሚወርሰን ታውቁ ነበር እያለ በምክር ቤት እየተናገረ ዛሬ ላይ ኤርትራን ባንዳ፣ ትግራይን ባንዳ፣ ፋኖን ባንዳ፣ ሶማሌውን ባንዳ፣ ኦሮሚዮን ባንዳ ሲል የምታጨበጭብ ሁለተኛው አጀንዳ ምንድነው? አብይ አህመድ በምክር ቤቱ ላይ የነበረ ደንቆሮ ያረጀውም የምክር ቤት አባል አሁን የተሸኘው ነገ የሚገባለትን ብዙ አጨብጫቢ ያለው ያንን ሁላ ተሸክሞ ምንድን ነበር የሚለው? የምክር ቤቱ ከእንቅልፋቸው ሲነቁላ ሲያጨበጭቡ አይተው ከጎን አይተው ሲያጨበጭቡ የሚያጨበጭብ የምክር ቤት አባል ነበር። አሁን ላይ አጨብጫቢ ያሲያንሰው እሱም ፕሬዝዳንት አድርገው ለማስመራት የሚጥሩ የሱ ሰዎችን ያረጁ ያፈጁ ምናችሁ ማያስፈልገንም፣ ዛሬ ላይ የህወሓት ቡድን አርጅታችኋል፣ ምክራችሁ ምናችሁ ማያስፈልገንም ይላል። ከነዚህ ከምክክር ኮሚሽን በላይ አርጆት ከነ ተክላይ ያረጋይነ ምናምን ማን እንትኖቹ የምክር ኮሚሽን ኃላፊው ምናምን እነዛ ያሮጌ ስብስብ ልጣቸው የተራሰ መቃብራቸው የተማሰ ለድር ለፋፊ ለጥሩምባ ነፊ የሚነግርላቸው ጠፍቶ እንጂ የሞቱ ሰዎች እኮ ናቸው። አሁን ምክክር ኮሚሽኑን እንመራለን የሚሉት የአብይ አህመድ አጀንዳውን የሚሰጣቸው ምንም ይላቸው ለሱ ያጨበጨበ ለአብይ አህመድ በሚናገረው ንግግር የሚያጨበጨብ የምክክር ኮሚሽን እንዴት ኢትዮጵያን ችግር ይፈታል ተብሎ ይታሰባል? እና እኛ እንሰራለን። ነገ ኦሮሞም ጋር እንሰራለን፣ አፋሩም ጋር፣ ሶማሌውም ጋር፣ ቤንሻንጉልም ጋር አሉ የተባለው የኢትዮጵያ ብሔር ብሔረሰቦች ጋር እንሰራለን። እንደ አብይ አህመድ ግን ለኢትዮጵያን ህዝብ ለእርስ በርስ ጦርነት ሰራዊት አናስጨርስም። አብይ አህመድ ያን ሰራዊት የሚያስጨርሰው ለእርስ በርስ ጦርነት ነው። ሲቀጥል ደግሞ ከሳውዲ አረቢያ ገንዘብ እየተበደረ ተተኳሽ ያመጣ ህዝብ የሚጨፈጭፍ እንደ አብይ አህመድ ከሳውዲ አረቢያ ተተኳሽ ያመጣ የኢትዮጵያን ህዝብ ሲጨፈጭፍ በራሱ የብሔር ጦር እያስነሳ የአማራን ህዝብ የትግራይና ሲጨፈጭፍ የዛ ጊዜ ለምን ባንድ ያላላችሁትም? የኛ ከትግራይ ጋር መግባባት ምንድነው? እንሰራለን። አሁን ኦሮሞ ጋር እንሰራለን። በቃ እኛ ለአብይ አህመድ የሚገዛ ማንነት የለንም። ቀጣፊ ነው፣ አስመሳይ ነው። የኢትዮጵያ እናት በተደጋጋሚ የምንነግራችሁ ለአብይ አህመድ የስልጣን ወንበር ብላችሁ ልጆቻችሁን ወደ መከላከያ የላካችሁ እስኪ ስልካችሁ ላይ ደውሉ። ስልካችሁ ላይ ብትደውሉ እግዚአብሔርን ወይ ፋኖ አንስቶ ልጃችሁ ተማርኮ እኛ እጅ ላይ ነው ያለው የሚላችሁ፣ ካልሆነ ልጃችሁን ማሙቶ ስልኩን አውጥተነዋል የሞተበት ቦታ ዝዝ ቦታ ነው እያለ የሚያረዳችሁ ፋኖ ነው። ካልሆነ ይሄ ነው የገባው መከላከያ ሰራዊት ግን የኦሮሞውም የሶማሌውም የደቡብም የአማራውም የትግሬውም የሁሉም መከላከያ እየከዳ በየቤተሰቦቹ እኛ ፋኖች እያደረስን ነው። ስለዚህ ሁላችሁም ከፋኖ ጎን እንድትቆሙ ይገባችኋል ለማለት ፈልጋለሁ። እኛ ፋኖች የሀገር ውስጥ ኃይል ጋር ስንግባባ ባንዲያ ናቸው ይሉናል። ህወሓትን አዝለህ ወደ ኢትዮጵያ እየመጣ ነው። ህወሓት ኢትዮጵያ አይደለም እንዴ? ለምን ደንቆሮ ፖለቲካ የምትከተሉት እንዴ? አብይ አህመድ ኤርትራን አዝሎ ኢትዮጵያ ገብቶ የትግራይን ህዝብ ሲያስወጋ የሳንሳል ላይ ለምን ባንድ አላላችሁትም? ይህ ቪዲዮ የደረሳችሁ በሙሉ እንደተለመደው ሼር፣ ፖስት፣ ላይክ፣ ኮፕሊንግ በማድረግ ተባባሩኝ፣ ፎሎም አድርጉት። አገዛዙ በጣም ሰማስም ለማክፋት እጅግ በጣም እየተቸጋገረ ነው ያለው። በሚዲያ ሰራዊቱ ጽምዶ፣ ሻዕቢያ፣ ግብጽ፣ ሱዳን፣ ቀባጥሶስ
አይመለከተንም። እኛ ስራችንን እየሰራን ነው። ስራችንን እየሰራን ነው። ጠላትን ከበህ ሌባን ድሮም ተሰብስቦ ነው ሰው የሚመጣው። አንድ መንደር ወይም አንድ አካባቢ ያለ ሌባ አጠቃላይ ማህበረሰቡ ተሰብስቦ ነው ድምጥማጡን የሚያጠፋው። ስለዚህ የኢትዮጵያንን ጠቅላይ ሚኒስትር አብይ አህመድን ከነ ጋሻ ጃግሬው ሌባ፣ በጥባጭ፣ ዲቃላ፣ መሀይም ስለሆነ አጠቃላይ ምስራቅ አፍሪካ ያሉት አገሮች በሙሉ ተሰብስበው ድቅቅ ያረጉታል። አውቀዋል። አንተም ለነገሩ አንተም አውቀዋል። ሊደበድቡኝ ነው እነከሌ ምናምን ነው እነከሌ ሊቀርልህ ነው ወይ? እንዲህ እንደ ህፃን ልጅ ብርጭቆ እየሰበርክ ልትቀመጥ ማለት ነው? አይን ጠፋ። አንተ የጠንቋይ የበሻሻብድ፣ አንተ የዛች የጠንቋይ ልጅ፣ አንተ የዛች የሸርሙጣ የዲቃላ ልጅ ማለት ነው። እናትህን ጠርተህ አባትህን የማደግም ዲቃላ ማለት ነው። አንድ ዲቃላ ማለት ነው። ፋኖ ከፈለገው ጋር ተደራጅቶ ወደድክም ጠላያን ብልጽግናን ያጠፋል። ምን አባት አመጣ? እያንዳንዱ ምን አባት ሆን? ለአማራ ህዝብ ከብልጽግና ውጭ ሌላ ጠላት የለው። በድሮን በሞርተር በመድፍ በሄሊኮፕተር በደጅ በጀት እያጠፋ ያለ የአማራን ህዝብ ብልጽግና ስለሆነ፣ ስለዚህ የአማራ ህዝብ ደግሞ ከብልጽግና ውጭ ሌላ ጠላት የለው። ስለዚህ ብልጽግናን ለማጥፋት አብሮን የሚተባበር ኃይል ካለ እንተባበራለን። በተለይም አገር ውስጥ ያሉት በአማራ ፋኖ የበላይነት፣ በአማራ ፋኖ አመራርነት፣ በአማራ ፋኖ ወታደራዊ አዛዥነት የሚመራ ማንኛውም ኃይል የማንኛውም ሃይማኖት ተከታይ ይሁን የማንኛውም ቋንቋ ተናጋሪ ይሁን ለብልጽግና ጠላት ሆኖ የመጣ ለኛ ወንድማችን ነው። ምን አባት አመጣ? እያንዳንዱ ምን አባት አመጣ ነው የምልህ። ከበን ነው የምልህ። ከበን ፈስክን ነው የምናስፈጅ። መውጫ ራሱ አታገኝ። አብይ አህመድ አንድ አውሮፕላን ቦሌ ደብረዘይት የተዘጋጀች አውሮፕላን አለችው አቡዳቢ በራ ምታርፍ ማለት ነው። ቤቱ እዛ ሰርቶ ጨርሷል። እሱን ያመልጥ ይችላል። ከዛ ውስጥ ያለ ድቃድንቅ ግን ነው የምልህ። ከዛ ውጭ ያለ ዲቃላ ግን አጠቃላይ በፋኖች ትገባለህ። የትም ስለማትሄድ ማለት የትም። ምክንያቱም አማራ ውስጥ ጦርነት ነው፣ ትግራይ ውስጥ ጦርነት ነው፣ አፋር ውስጥ ጦርነት ነው፣ ሶማሌ ውስጥ ጦርነት ነው፣ ቤኒሻንጉል ጦርነት ነው፣ ጋምቤላ ጦርነት ነው፣ ኦሮሚያ ውስጥ ጦርነት ነው። ሰላም የምትባል ነገር ይናፍቅሃል ነው የምልህ። አንተ እየገዛ ሰላም አይኖርም። ብልጽግና ኢትዮጵያን እየገዛ ሰላም የምትባል አትኖርም። ይናፍቅሃል። ፈስክን ነው የምናስፈጀው። አንላቀቅም። አንተ ከካም አንላቀቅም ነው የምልህ። ብልጽግናን የሚጥል አካል ካለ ዳቢሎስም ይሁን ከዳቢሎስ ከሰይጣን ይከፋል እንዴ? አለ ወይ? ስለዚህ ብልጽግናን ለማጥፋት ሰይጣንም ቢሆን ከአማራ ፋኖ ጋር የሚሰራ ከሆነ በእኔ አመለካከት እንስማማለን። ምን አባት አመጣ? ከበን ነው እንደ ሌባ ድሮም ተቀጥቅጦ የሚወጣው ተከቦ ነው። ተከቦ ያዘው ተብሎ ማለት ነው። ብልጽግናም ከዚህ አታመልጥ። ምን አባት አመጣ? እያንዳንዱ